ሰላም ጤና ይስጥልን እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አደራችሁ እንደምን ዋላችሁ በእያላችሁበት የሀገር ሰዓት አቆጣጠር ሰላምታዬን ወደ እናንተ አደርሳለሁ። የዕለቱን አጫጭር ዜናዎችን አሰማችኋለሁ። አብራችሁን ቆዩ። ከዜናዎቹ ጋር ደጋረገ መላሹ ነኝ። እስራኤል ከሊባኖስ መንግስት ጋር ቀጥተኛ ውይይት እንደምትጀምር አስታወቀች። ውይይቱ አሸባሪውን የሂዝቦላ ታጣቂ ቡድን ትጥቅ በሚፈታበት ሁኔታናም ሁለቱ ሀገራት የሰላም ስምምነት በሚደርሱበት ሁኔታ ላይ እንደሚያተኩር እስራኤል አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በድጋሚ አስጠነቀቁ። ኢራን በሆርሙዝ ሰርጥ የሚተላለፉ መርከቦችን ገንዘብ ከማስከፈል እንድትቆጠብ በጥብቅ አሳስበዋል። የቀድሞው የኢራን የውጭ ጉዳይ ሚኒስትር ካራዚ መሞታቸው ተሰማ። ግለሰቡ ዛሬ የሞቱት በእስራኤልና በአሜሪካ አየር ጥቃት ከቆሰሉ በኋላም አንድ ሳምንት ቆይተው መሆኑም ተነግሯል። ከፍተኛ የፓኪስታን መንግስት ባለስልጣን እስራኤልን በሰብአዊ ፍጥር ላይ የመጣች እርግማንና ካንሰር ናት ማለታቸውን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር ፓኪስታንን አወገዙ። የእስራኤል ጦር ሰራዊት የተመረጡ የሂዝቦላ ይዞታዎችን ሲደበድብ አመሸም። የሂዝቦላ አሸባሪ ድርጅት በበኩሉ በርካታ ሮኬቶችን ወደ እስራኤል ያስወነጨፈ ሲሆን ሮኬቶቹ በእስራኤሉ ጸረ ሚሳኤል አረንዶም ተመተው በአየር ላይ ከሽፏል ብሏል የእስራኤል መከላከያ ሰራዊት። በሌላ በኩል 98ኛው የእስራኤል ክፍለ ጦር ወደ ሊባኖስ ዘልቆ በመግባት በርካታ ቦታዎችን በመቆጣጠር ድል ቀንቶታል ስትል እስራኤል አስታወቀች። የአሜሪካው የፌዴራሉ ፍርድ ቤት የትራምፕ አስተዳደር የኢትዮጵያውያንን የሥራና የመኖሪያ ፈቃድ መንጠቅ አይችልም ሲል ዛሬ ውሳኔ አሳለፈ። አሁን ወደ ዝርዝሩ እናልፋለን። እስራኤልና ሊባኖስ ያለምንም ቅድመ ሁኔታ በመጪው ሳምንት በዋሽንግተን ዲሲ ተገናኝተው እንደሚዋዩ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማምሻውን አስታወቁ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማምሻቸውን እንዳስታወቁት በፓኪስታን አሸማጋይነት በአሜሪካና በኢራን መካከል እየተደረገ ያለው የሰላም ድርድር ሊባኖስን አያካትትም ብለዋል። ይህ በአሜሪካ አደራዳሪነት በሚቀጥለው ሳምንት በዋሽንግተን ዲሲ ይካሄዳል የተባለው ውይይት በኢራን የሚደገፈው አሸባሪ የሂዝቦላ ድርጅት ሙሉ በሙሉ ትጥቅ የሚፈታበትንና የሁለቱ ሀገራት ወደ ሰላም ስምምነት የሚያመሩበትን አጀንዳ አንስተው በጥልቅ እንደሚዋዩ ከወጣው መርሃ ግብር መረዳት ተችሏል። ይህ በእንዲህ እንዳለም ሂዝቦላና እስራኤል በአስቸኳይ የተኩስ አቁም ስምምነት ላይ እንዲደርሱ የአውሮፓው ህብረት ፈረንሳይ፣ ኢራንና ፓኪስታን የተደረገው ጥሪ እስራኤል እንደማትቀበለው አስታወቀች። እስራኤል እንዳለችው ከሆነ ድርድሩ የሚካሄደው ያለ ተኩስ አቁም ስምምነት ነው ብላለች። የሊባኖስ መንግስት ከእስራኤል ጋር በቀጥታ ለመደራደር ፈቃደኛ መሆኑን ገልጾም ድርድሩን ለማድረግ ግን እስራኤልና ሂዝቦላ የጊዜያዊ የተኩስ አቁም ስምምነት እንዲያደርጉ ጠይቆ ነበር። እስራኤል ግን እንዲህ አይነቱን ቅድመ ሁኔታ አልቀበለውም ብላለች። የሁለቱ ሀገራት የሰላም ድርድር መጀመር ለዓለም ያበሰሩ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሊባኖስ እናም የእስራኤል መንግስት በቀጥታ ድርድር የማድረግ ፍላጎት ከፍተኛ ነው ብለዋል። የካቢኔ አባላቶቻቸውንም በአስቸኳይ ድርድሩን እንዲቀላቀሉ ትዕዛዝ መስጠታቸውን አስታውቀዋል። ጠቅላይ ሚኒስትር ኔታንያሁ ዘጌት ብለው በለቀቁት የቪዲዮ መልእክት ደግሞ እስራኤልና ሊባኖስ የሰላም ስምምነት የመድረስ እድላቸው ከመቼውም ጊዜ በላይ ከፍተኛ ሁኔታ ተስፋ ሰጭ ነው ብለውታል። ይሁን እንጂ አሉ ጠቅላይ ሚኒስትሩ የእስራኤል መከላከያ ሰራዊት የሰሜን እስራኤል ነዋሪዎችን ደህንነትና ጸጥታ የማስከበር ኃላፊነት ስላለው የተኩስ አቁም ስምምነት ብሎ ነገር የለም ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በድጋሚ አስጠነቀቁ። ኢራን በሆርሙዝ ሰርጥ የሚተላለፉ መርከቦችን ገንዘብ ከማስከፈል ድርጊቷ እንድትቆጠብ በጥብቅ አሳስበዋል። ፕሬዝዳንት ትራምፕ ማስጠንቀቂያውን የሰጡት ኢራን በፓኪስታን አደራዳሪነት የተደረሰውን ስምምነት ወደ ጎን ትታ በሆርሙዝ ሰርጥ የሚያልፉ የንግድ መርከቦችን እየመረጠች ማሳለፏንና ከአንዳንዶቹ ደግሞ ገንዘብ መቀበል መጀመሯን ተከትሎ መሆኑ ታውቋል። አወዛጋቢ ናቸው የሚባሉት 45ኛው እና 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን በተመለከተ በተደጋጋሚ የሚጠቀሟቸው ቃላቶች እምብዛም በፖለቲከኞች ዘንድ የተለመዱ ስላልሆኑም በከፍተኛ ውግዘት ሲደርስባቸው ይመለከታል። በስምምነታችን መሰረት ኢራን ያለምንም ቅድመ ሁኔታ የሆርሙዝን ሰርጥ ካልከፈተች በስተቀር ቴህራን አይታው በማታውቀው የአሜሪካ የሞት መቅሰፍት ትቀሰፋለች ብለዋል ፕሬዝዳንቱ። የቀድሞው የኢራን የውጭ ጉዳይ ሚኒስትር ካማል ካራዚ መሞታቸው ተሰማ። ግለሰቡ ከ1970
ከ1997 እስከ 2005 ዓ.ም የኢራን የውጭ ጉዳይ ሚኒስትር ሆነው አገልግለዋል። በ8 ዓመት የስልጣን ዘመናቸው እስራኤልን አጥብቀው የሚጠሉ ሰው እንደነበሩ ተጠቅሷል። የቀድሞው የኢራን የውጭ ጉዳይ ሚኒስትር መሞታቸውን የኢራን መገናኛ ብዙሃን ዘግበዋል። ከማል ካራዚ በእስራኤልና በአሜሪካ የአየር ጥቃት ከቆሰሉ ከሳምንታት በኋላ መሞታቸው ቢዘገብም የ81 ዓመቱ አዛውንት ከማል ካራዚ መቼ እንደሞቱ እስካሁን አልታወቀም። ከፍተኛ የፓኪስታን መንግስት ባለስልጣን እስራኤልን በሰብአዊ ፍጡር ላይ የመጣች እርግማንና ካንሰር ናት ማለታቸውን ተከትሎም የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ፓኪስታንን አወገዙ። የውጭ ጉዳይ ሚኒስትር ጌዲዮን ሳር ፓኪስታንን ያወገዙት የፓኪስታኑ የመከላከያ ሚኒስትር ካዋጅ አሲፍ ሐሙስ ለአርብ አጥቢያ እስራኤል በመካከለኛው ምስራቅ የምትገኝ ካንሰርና በሰብአዊ ፍጡር ላይ የመጣች እርግማን ናት፣ እንዲሁም ቱርክና የእስላም ሀገራት ተባብረው የእስራኤሉን ጠቅላይ ሚኒስትር ጠልፈው በመውሰድ ለፍርድ ያቀርቡ ካሉ በኋላ ነው። መከላከያ ሚኒስትሩ በፍልስጤም ምድር ላይ ሀገር የመሰረቱ የአውሮፓ ይሁዲዎች በሲኦል እንዲቃጠሉ እጸልያለሁ ያሉ ሲሆን ይህንም ተከትሎ የጠቅላይ ሚኒስትሩ ቢሮ የግለሰቡን ንግግር ከአንድ ሀገራትን አደራድራለሁ ከሚል መንግስት የማይጠበቅና የለየለት ጸረ ሴማዊ ድርጊት ነው ሲል አውግዞታል። የመከላከያ ሚኒስትሩ የሶሻል ሚዲያ ፖስት ተከትሎ ድርጊቱን በከፍተኛ ሁኔታ ያወገዘችው እስራኤል አሸባሪዎችን እያደንን እናጠፋለን፣ እርሶም ይህን መራራ ሐቅ ባይኖት ይመለከቱታል ብላለች። የእስራኤል ጦር ሰራዊት የተመረጡ የሂዝቦላ ይዞታዎችን ሲደበድብ አመሸ። የሂዝቦላ አሸባሪ ድርጅት በበኩሉ በርካታ ሮኬቶችን ወደ እስራኤል ያስወነጨፈ ሲሆን ሮኬቶቹ በእስራኤሉ ጸረ ሚሳኤል አይረንዶም ተመተው በአየር ላይ ከሽፈዋል። በሌላ በኩል 98ኛው የእስራኤል ክፍለ ጦር ወደ ሊባኖስ ግዛት ዘልቆ በመግባት በርካታ ቦታዎችን ተቆጣጥሯል ተብሏል። ከፍተኛ አመራሮቹ እስራኤል በሰራችው ፔጀርና ቪፐር ያለቁበት የኢራኑ ተላላኪ የሂዝቦላ ቡድን ከአየር ከምድርና ከባህር እንደ በረዶ በሚዘንቡም የእስራኤል ፈንጆች ክፉኛ ሲቀጠቀጥ አድሯል። ከትናንት ጀምሮ የእስራኤል አየር ኃይል የሂዝቦላን የሽብር ተቋማት በስፋት እያወደመ ሲሆን በመቶዎች የሚቆጠሩ የቡድኑ ተዋጊዎች ተደምስሰዋል ተብሏል። የሽብር ቡድኑ ትናንት ወደ እስራኤል ከተማ አሽዶድ ያስወነጨፋቸው በርካታ ሮኬቶች በእስራኤሉ ጸረ ሚሳኤል አይረንዶም ሙሉ በሙሉ ተመተው ከሽፈዋል ሲል የእስራኤል መከላከያ ሰራዊት ቃል አቀባይ አስታውቀዋል። ይህ በእንዲህ እንዳለ 98ኛው የእስራኤል ክፍለ ጦር በርካታ ኪሎ ሜትሮችን ወደ ደቡብ ሊባኖስ ዘልቆ በመግባት የሂዝቦላን ሬድዋን ክፍለ ጦር ተዋጊዎች እያደነ መደምሰስ መቀጠሉ ተሰማ። ዘጀሩሳሌም ፖስት የተባለው የሀገሪቱ ጋዜጣ በትናንት እትሙ ባወጣው ሀተታም 98ኛው ክፍለ ጦር ድል በድል እንደሆነና ቢንጃቪል ከተማን ጨምሮ በርካታ ስትራቴጂክ ስፍራዎችን መቆጣጠሩን ወታደራዊ ምንጮችን ጠቅሶ ዘግቧል። በመጨረሻም የአሜሪካ ፌዴራሉ ፍርድ ቤት የትራምፕ አስተዳደር የኢትዮጵያኑን የሥራና የመኖሪያ ፈቃድ መንጠቅ አይችልም ሲል ወሰነ። ውሳኔውን ያሳለፈው የፌዴራሉ ፍርድ ቤት የአሜሪካ አስተዳደር የ5000 ኢትዮጵያንን የመኖሪያና የሥራ ፈቃድ መንጠቅን በማያስችልበት የሕግ ዝርዝር ያስቀመጠ ሲሆን ውሳኔውም በርካታ ኢትዮጵያንን እንዳስደሰተ ተነግሯል። አድማጮች እንግዲህ ዜናዎች ይህን ይመስላሉ። የዕለቱ ወሬዎች እንግዲህ በዛሬው ዕለት በፓኪስታንና በአሜሪካ መካከል ድርድር ይካሄዳልኝ። ይሄ ድርድር በከፍተኛ ሁኔታ የሚጠበቅ ሲሆን እንግዲህ ኢራን በፓኪስታን አደራዳሪነት ከአሜሪካ ጋር ለመጀመሪያ ጊዜ ፊት ለፊት ትቀርባለች ማለት ነው። ይህንም እየተከታተልን ዜናዎችን እንዘግባለን። በደንብ እየተዘጋጀን እንመጣለን። እንግዲህ ዜናችን ማቅረባችን ጀምረናል ማለት ነው። ዛሬ የመጀመሪያ ዜናችን አቅርበናል። ዜናዎችን በስፋት እየዘገብን የምንቀርብበት ሁኔታ ይፈጠራል። እናንተ የዚህ ቻናል ቤተሰብ በጣም አድርጌ ነው ማመሰግናችሁ። አሁንም የምታደርጉትን ድጋፍና እገዛ አጠናክራችሁ እንድትቀጥሉ ነው የምፈልገው። ምክንያቱም ገና ጀማሪዎች ነንና ይህንን የዩቲዩብ ቻናል ወደ ሚዲያነት ማሳደግ ስለምፈልግ ሁላችሁም ቤተሰብ በመሆን እንድትተባበሩ በአክብሮት ጋብዛለሁኝ። ሁልጊዜም ለምታደርጉልኝ ድጋፍ በጣም ነው ማመሰግነው። እንግዲህ ዛሬ እንደሰማችሁት የፓኪስታኑ የመከላከያ ሚኒስትር የእስራኤልን መጥፋት በሶሻል ሚዲያ
በግልጽ አውጇል ማለት ነው። እስራኤልም ቆፍጠን ያለ ምላሽ ነው የሰጠችው። እንግዲህ ነገሮች ሁሉ እየተካረሩ ሊሄዱ ይችላሉ ወይ ደግሞ ወደ ሰላም ሊያቀና ይችላል። በተለይ ሊባኖስና እስራኤል ወደ ሰላም እንደሚያመሩ እንዲሁም ደግሞ በርካታ የአረብ ሀገሮች ከእስራኤል ጋር ያላቸውን ወዳጅነት አጠናክረው እንደሚቀጥሉ ምንም ግልጽ ነው። ስለዚህ ነገሮች ሁሉ እየተቃየሩ ስለሆነ በየሰዓቱ አዳዲስ መረጃዎችን እየተከታተልኩ አቀርብላችኋለሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እንግዲህ ለማንበብ የተቸገርኩበት ምክንያት አለርጂ ጉሮሬን በጣም እንትን ስላለኝ ነውና ሰሞኑን እንግዲህ ይሻለኛል። አዳዲስ መረጃዎችን ግን ወደ እናንተ በድምጽም ቢሆን ማቅረቤን አላቋርጥም። በጣም አመሰግናለሁ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ ቤተሰቦች።